እሷን ታውቃታለህ? ቲና ትባላለች። እኔ ደግሞ ቦቸራ። እናት አባት ያወጡልኝ ስም ቢኒ ነው። ጊዜያዊ ስራችንን ከፈለክ ደግሞ ሌብነት ነው። እንኳን ደስ ያለ ቶማስ። እናንኪውን በሰላም ወደ ኢትዮጵያ ገባ። በቀል እኮ መድረሻ እንደሌለው ጅረት ነው። አንድ ቦታ ላይ ሃይባ ይፈልጋል። አሺ ይቅርብ። ስሟ እንደ መልኳ ብዙ በዋለችበት ቦታ አታድርም፣ ባደረችበት ቦታ አትውልም። የምታርፍበት ዛፍ መጠለያ የሚሆናት ቋሚ ጎጆ የላት። የምታውቃቸው ባለስልጣናት፣ የሚያውቋት ባለሀብቶች በሙሉ ከጫማዋ ስር ናቸው። እየፈራ እንደ ከፊት ለፊት እኮ የቆመው ስንቱን ወንድ ያንቀጠቀጠ ጀግና እኮ። ስማ፣ የዚህ ሴል አባል ከሆንክ በኋላ መዝረክረክ የለም። የትም ለማንም መታየት የለብም። እሱ እኮ ቀድሞውኑ ተደብቋል። ባይሆን ከዚህ በኋላ እህቱ መልካም ዜጋ መሆን ስላለባት እሷ እንክብካቤና ጥሩ ትምህርት ቤት ያስፈልጋል። ይህን ስትሰማ ምን እንደምትል እንጂ በተሰረቀ ገንዘብ ተምራ ጥሩ ዜጋ ምንድን ያልከው? ተሰረቀ እኔ ያልከው መቼም ተሳስተ መሆን አለ። አንዴ ተሳስቶ ነው። ይቅርታ አድርግልኝ፣ ተሳስቶ ነው። ስማ፣ በድርሻዋ ነው የምትማረው። በድርሻዋ ጽዮኔ እባክሽ ተረጂ። ወንድሜ በይ። ከወንድሜ የበለጠ ቦታ እየሰጠው እኮ ነው። ትልቅ ቦታ ቢገባ ህይወቴን ልስጥህ እያልኩ ነው። አውቃለሁ እኮ አንቺ እንደ ሌሎቹ ሴቶች ሰልፍሽ አይደለሽ። እኔ ደግሞ ልጎዳሽ አልፈልግም።
እኔ እኮ ላገባ ነው። ስለዚህ የመጣንበት መንገድ ይሻላል፣ የወንድምና እህት መንገዳችን እና እባክሽ ከአቤል ጎን እንድቆም ፍቀጂልኝ። በቃ ደክሞኝ አልተኛበት። ጽዮኔ የኔ ድንብል ወቃ፣ የኔ ትንሿ ኮከብ፣ ትንሿ ጨረቃ እባክሽ ሳቂ እምባሽን አሉ። እሺ አንቺ ብቻ ቀረሽ የምትይ ነገር አለሽ? እኔ ምንም የምልህ ነገር የለኝም። ልቀቀኝ ብቻ ነው የምልክ። አረ ስለቅሽ ወደሽ ተጠቁሚ። በእውነት ለማንም ምንም ነገር አልናገርም። ብቻ ግን ከፈለክ የፈለከውን ነገር አድርገኝና ግን ልቀቀኝ። አይ እንደሱ ለማድረግ ህሊና አይፈቅድም። ግን ቤተሰቦችሽ ሀብት እንደሌላቸው በምን አምንሻለሁ? እንዴ እስቲ ስታይ ምን ያለኝ ይመስላል? የሀብታም ልጆች ግን ወርቅ የለበሱ ይመስለኝ ነበር። ጓደኞችሽ ግን አፈር ለብሰው የቅባ ልጆች ናቸው። ወላጆቻችሁ ግን ሆዳሞች ናቸው። የገዙላችሁን ንብረት ልብስ ሳይቀር አስይዛችሁ ትቆምራላችሁ። እና ምን ልታደርገኝ ነው? እሸጥሻለሁ። ምን? እንዳንቺ አይነት ልጆችን እየገዛ አትርፎ ለአረብ የሚሸጥ ሰው አለ። ለሱ ሸጥሽና ከዛ ዘና ታያለሽ። ተው እባክህ ምን ነገር እንደዚህ አታደርግ። የእውነት ቢኖረኝና ወይ የሚረዳኝ ሰው ቢኖር የፈለከውን ነገር ባደርግልህ ምን ያህል ደስ ባለኝ ነበር። ወንድሞቼን እንኳን ቆሎ ሽጬ ነው የማሳድገው። ምንም ነገር የለኝም። በቃ አልፈላችኋ። ቆሎ ከመሸጥ አይሻልም? እንዴት አረፈዳችሁ? እግዚአብሔር ይመስገን። ቁጭ በሉ። ኧረ ሰዎች ተቀመጡ። የለም የመጣንበትን ነገር ሳናገርማ አንቀመጥ። ምንም ችግር የለም እኮ ቁጭ ብላችሁ መነጋገር እንችላለን። እሺ የመጣችሁበትን ጉዳይ ልስሙ። ምነው ልጄ የተከስክ ትመስላለህ? ምንድን ነው የምታብሰለስለው? ምን ሆንክብኝ? ደህና ነኝ እማዬ፣ አታስብ። ነው ወይስ ሽማግሌዎቹ የተላኩበት ጉዳይ ይከለክሉኛል ብለህ ፈራህ? ልጅ ለልጄ ባልኩ ወልጄ በሰጠሁ ደግሞ እንዲህም አለ እንዴ? ምንድን ነው ያስፈራህ? አይደለም እማዬ፣ ያው የሙሽራ ወጉ እኮ ነው። እንደዛ ከሆነ እንኳን ግድ የለም ነው። ይሁን እንደዛ ከሆነ ግድ የለም። እስቲ ውሃ ላምጣልህ።
ሄሎ እንዴ አንተ 100 ጊዜ በደውልልስ ለዚህ ቀን አትሆነኝም እንዴ? ይኸውልህ እኔ በእናትህ ይቅር የማይባል ነገር ሆኖብኝ ነው እንጂ ቢቀሩላ ደስተኛ ነኝ። ሽምግልናው ነዋ። አዎ አቤል በእናትህ እኔ ሄርሜላን በጣም ፈርቻታለሁ። ጸባዩን ምንም ልጨብጦ አልቻልኩም። ገና ቤት ሳትገባ እንደዚህ ሆነች። ከገባሽ በኋላ ምን ሊፈጠር እንደሚችል አላውቅም። እንደዛ ቢሆንማ ምንኛ ደስተኛ በሆንኩሽ። ግን ታውቃለህ ወዳታለሁ። ያለ እሷ ተለይቶ መኖር አልችልም። የኔ እንኳን ይሁን እሺ፣ ግን እናቴ የምታስቀይምብኝ መስሎኝ እየፈራሁ እንጂ ከእሷ ጋር ስንት ጊዜ አወራሁኝ? 100 ጊዜ አወራሁ እኮ። እሷ ምንም በጭቅጭቅ ነው እንጂ በንግግር የምታምን አይነት ሴት አይደለችም። እየነገርኩህ አይደል እንዴ? ነው እሺ። አንተ ቆይ አንተ እሺ በቃ እሺ ቻው በቃ። ሻራፈድሽ ቀጠሮ አልነበረንም እንዴ? ታዲያ ምን ችግር አለው? ከሱ የተሻለ ሱቅ እናገኛለን። አትጨናነቂ፣ እንፈልጋለን አልኩሽ እኮ። እሺ በቃ አሁን መጣሁ። ቻው። ሪች ነብስ ነገር እንዴት ነሽልኝ? አንተ ሰውዬ አትከተለኝ አላልኩም? አትቆጭኝ እንጂ ሪች፣ ስለምወድሽ እኮ። እሺ እንግዲህ ቃላችሁን ሰምቻለሁ። ነገር ግን ከልጄና ከዘመድ አዝማድ ጋር መክረን ከ15 ቀን በኋላ እንጠብቃችኋለን። እሺ፣ እግዚአብሔር ያክብርልን። እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። ሰላም ዋሉ። እሺ ሄሎ ኢንስፔክተር፣ እየተከታተልኩት ነው። አዎ እስካሁን ማንም ሰው ጋር ሲገናኝ አላየሁትም። በቁጥጥር ስር ላውለው ወይስ? ኦኬ ኢንስፔክተር፣ ኦኬ። ሰላም ኢንስፔክተር። አዎ አሁን ወደ አንድ ግቢ ውስጥ እየገባ ነው። ትልቅ ሻንጣ ይዟል። አዎ ትልቅ ሻንጣ ይዟል። እኔ ያስቸገረኝ አሁን ሻንጣ ውስጥ ምን እንዳለ ማወቅ ስላልቻልኩ ብቻ ነው። አዎ እኔ በጥልቀት እየተከታተልኩት ነው።
አዎ አሁን ደግሞ ሻንጣውን አስቀምጦ ባዶ እጁን እየወጣ ነው። ለሳጅን አስቴር እደውልላታለሁ። ያለውን ነገር አሳውቅሻለሁ። አመሰግናለሁ አለቃዬ። እሺ እሺ፣ አመሰግናለሁ። ለካፊ አንተ ለክፈኝ ነው ለዚህ ያበቃኝ። አስገጭታኝ ነበርኩ። ይኸውልህ ከዚህ በኋላ በመንገዴ ላይ ባገኘህ ዋጋህን እሰጥሃለሁ። አይዞሽ፣ ካሁን በኋላ ታገኘኝ። አሁን ግን እንደፈለግሽ ተናገሪ። አንድ ቀን ግን አስፈልግሽ ይሆናል። እዛን ቀን ደግሞ አታገኘኝ። ያደረግሽኝ ነገር በሙሉ ሁለትሽን ትከፍለኛለሽ። ማ እኔ የምፈልግህ? የትኛውን ቀዳዳ ልትሞላልኝ ነው? እባክህ መጀመሪያ ራስህን ቀይር። ያለ አቅምህ አትንጠራራሽ። ጓዝ ሄሎ፣ ያንቺን ስልክ አነሳለሁ ብዬ እዚህ መኪና ተገጭቼ ነበረ። ይሄ ለካፊኗ ከስር ከስር የመጣ ስዩም ነው። ውይ አዝለሽው ዙሪ እባክሽ። እሺ አሁን የት ነሽ? ወደ አንቺ ጋር እየመጣሁ ነው አልኩሽ አይደል እንዴ? ዛሬ ሰው ሁሉ አሞታል እንዴ? እኮ በቃ ጠብቂኝ፣ መጣሁ፣ አብረን እንሄዳለን። እሺ ቻው። ታክሲ እየጠበቅኩ ነው፣ መጣሁ። እና ገብሱን ምን ማድረግ ነበር ያልከኝ? ገብሱን ሃይብሪድ በማድረግ እና በቢራ ጠመቃው ወቅት የሚገቡት ውህዶች ናቸው ኮሌስትሮልን እና የደም ግፊትን የሚያስወግዱት። ይህ ከሆነ ደግሞ የአልኮል ኮንቴንቱ እጅግ አናሳ መሆን አለበት። ምንም ጥርጥር የለውም። ቢራው እኮ ለማንኛውም ጠጫ ይሆን ኮሌስትሮልና ደም ግፊት ላለባቸው ብቻ የተዘጋጀ ነው። የሚገርምህ ራንደም ሳምፕሉ በጣም ነው ያስገረማቸው። በጣም 93 በመቶ ማለት እኮ ኦልሞስት 100 በመቶ ማለት ነው። ኦፍኮርስ አስገራሚውና በጣም የተደሰትኩበት የገብሱ ቡቃያ የዝናብ እጥረትና የሰብል በሽታን እንዲቋቋም ያደረኩበት መንገድ ከሌላው የገብስ ምርት ጋር ሲነጻጸር 82.7 በመቶ ከፍ ያለ ነው። በማንኛውም ቦታ ማምረት ይቻላል። በተለይ በአርሲ አካባቢ ከአፈሩ ለምነት ጋር ተያይዞ ምቹ ለዚህ መሰል ገብስ ተስማሚ ነው። በጣም ጥንቃቄ ያስፈልጋል እንጂ ከወጣ አውሮፓን ያዳርሳል። አንድ ጊዜ ሆላንዶች መሰሉኝ ጤፍን ወስዶ የራሳችን ነው ያሉት። ጤፍ ከ5000 ዓመት በፊት እዚሁ የነበረ ምርታችን ቢሆንም አሁን በአሜሪካና በአውሮፓ ፓንኬክ፣ በርገርና ጁስ የመሳሰሉትን ማምረት ጀምረዋል። ቢቢሲ እና ዴይሊ ሜልን የመሳሰሉ ግዙፍ የመገናኛ ብዙሃን እንኳን ስለ ጤፍ ጥቅም ብዙ ዘግበዋል። እኛ ግን ጥቅም የላትም እያልን እንቀናታል። ይገርመሃል፣ በ1887 የተቋቋመ አንድ ኩባንያ አለ። አማንዲን በሚል የንግድ ስም ጤፍን በጁስ መልክ ፈሳሽ አድርጓል። ስለ አዝርት የሚያጠና ሰው የለም ማለት ነው? አሉ እንጂ እነ ወይዘሮ አበበች ቶላን የመሳሰሉ ብርቅና ድንቅ እውቀታቸውና ጉልበታቸውን ለዚህ ያፈሰሱ።
ለማንኛውም እንኳን ደስ ያለ። የረጅም ጊዜ ልፋት ውጤት አግኝቶ ማየት በጣም ደስ ይላል። እንግዶቹ መቼ ነው የሚመጡት እና ዝግጅቱስ? ሳምንት አጥብቀን መዘጋጀት አለ። የግድ ይላል እሱ የግድ በቃ እሺ አሁን ይቻላል። አቤት ወንድሜ እንደምን አለ? እኔ እግዚአብሔር ይመስገን ደህና ነኝ። አንተስ እንዴት ነህ? ሁሉም ዝግጁ ነው። እንግዶቻችን መቼ እንደሚመጡ ታውቃለህ? የሀገራችን ሰዎች እኮ እንግዳ ተቀባዮች ናቸው። አዎ በዘርፉ ሰዎችን መድበናል። ስንት ናቸው ከዛ የሚመጡት? 2 ስማቸውስ? እሺ ችግር የለው። ካዝናይን እስከሚነስረው ድረስ ሞልተው የለም እንዴ? እንግዲያስ እኔ ወንድም ሁሉንም ነገር አስተካክየዋለሁ። ምን ነካ? አደራ እኮ ነህ። አደራ ደግሞ አይበላም። አቤት። ለጥያቄ ትፈልጋለህ? ምን አጠፋው? እሱን እዛ ትንሽ ትፋቀዋለህ። እንዴት ዝም ብለሽ ነው የምትይኝ? ያው የትእዛዝ ወረቀት ይዘህ እሺ፣ አንድ ቦታ ስልክ መደወል ይችላል? ከዚህ በኋላ ማንም ሰው ጋር እንድትገናኝ ነው። እሺ፣ መቼ ነች? አብረን ነው የምንሄደው። እባክህ ግርግር አንፈልግም። ኤንዞ ሲነሱ ደውልልኝ። እሺ፣ መልካም ጊዜ ይሆነልህ። Yes! 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 Yes!
ይቅርታ አሌክስ፣ ትንሽ ስሜታዊ ሆኜ ራሴንም አንተንም በጠበጥኩኝ። ችግር የለም ዜ። አየህ፣ አንዳንዴ የማይታየን ነገር አለ። ሁሉም እኛ እንደምንፈልገው ለእኛ የተሰራ ይመስለናል። ያየነው ሁሉ ባዶነታችን የሚሞላ ህመማችንን የሚያክምልን ይመስለናል። ነገር ግን ሁሌም ተቃራኒውን መመልከት ነው ከህመማችን የሚፈውሰን። እኔ እኮ የሩቅ ሰው አይደለሁም። ባዶነትሽን መሙላት ከህመምሽ መፈወስ እችላለሁ እኮ። ለምን ታርቂኛለሽ? አትችልም አሌክስ። እድሜ ለቤተሰቦቼ፣ ምንም የጎደለብኝ ነገር የለም። ሁሉ ነገር ተሟልቶልኝ ነው ያደግኩት። ይቅርታ ግን በሌላ ነገር አትቁጠርብኝ። እንደ እናት ሩሩ የሆነ ወንድም አለኝ። ግን ገጽታዬን እንጂ የውስጤን ሁሉ ገልጬ ላሳየው አልችልም። እንደ ሌላው ሰው ስሜትህን፣ ሀዘን፣ ደስታህን የሚረዳልህ የራስ የሆነ ሰው ያስፈልጋል። በዛ ላይ ደግሞ አንተ ለእኔ ትክክለኛው ሰው ነህ ብዬ አምን ነበር። ነገር ግን አንተ የሌላ ሰው ነህ። ሂድ አሌክስ፣ ትዳርህን መስረት። እኔ እንቅፋት አልሆንብህ። ይቅርታ። ቅርርባችንን ሁለታችንን በተለያየ መንገድ ነው የተረዳነው። አንቺ እኮ ለእኔ ሁሉ ነገሬ ነሽ። እንደዚህ አይነት ሁኔታ አላጣሽ አልፈልግም። እንደ ድሯችን ለመሆን ደግሞ አንዳች የሚከለክለን ነገር አይኖርም። እንደ ድሯችን ለመሆን የሚከለክለን አንተ የሌላ ሰው መሆን ነው። ውስጤን ለማሳመን እየሞከርኩ ነው። ከውስጤ ላስወጣህ እየጣርኩኝ ነው። እንዴ ለምን? እንደዛ ከሆነ እኮ ተቀይመሽኛል ማለት ነው። ተቀይሜህ አይደለም። ለምን እቀየምሃለሁ? አንተም መስመርህን አስተካክላል። እኔም ወደ ራሴ መመለስ እፈልጋለሁ። የሽምግልና ውጤት ምን ሆነ? ያው ቀጠሮ ተቀጥረናል። መልስ እየጠበቅን። ፈጣሪ ይርዳ። በፍቅር እንድትቀጣ አልፈልግም። የኔ ቁስ ይችላል። ምን አጥፍቼ? ከጠፋውንማ ተነገረኝ እንጂ አንተ ልጅ አስመጣሽ? ማለጃውን ነኝ ያስመጣሁት። መቼም ትምረኛለች ብላ አታስብም አይደል? እንዴ ምን አጥፍቼ? በግድያ ወንጀል ተጠርጥረሃል። እኔ? ማን ያለው? ፖሊስ። እና አመንሻቸው? ማለት ምን ደሞ አላምናቸው? ማሬ ኢንስፔክተር ቹና። እሺ በምን ማስረጃ? በዚህ አብልህን የት ነው ያደረግከው? ስለ አጥጋቢ በልሳ ሰጠኝ። ለዚህ ነበር ኬት አገኘችው? አንተ የገደልከው የንጉሴ አስከሬን ላይ። በጭራሽ እኔ የምትዩን ሰው አላውቀውም፣ አልገደልኩትም። እኔ ሰው የሚገልጽ ስብዕና እንደሌለኝ አንቺ ታውቂያለሽ። አላውቅም፣ በጭራሽ አላውቅም። እኔ የማውቀው እናንተ ትዳር መስርተን አንድ ቤት ለመኖር የወሰንን ፍቅረኛሞች እንደነበረን ነው። ባለመታደሉ የሚቀርቡ ሰዎች በሙሉ ሌባና አጭበርባሪ ናቸው። እኔን ተገን አድርገው በሌላ ወንጀል የሚሰሩ ሰዎች በጣም አማዝነው። አንተ ግን በዛ ላይ ነገር ታረጋለህ ብዬ አስቤ አላውቅም ነበር ባሩክ። ለዛም ነበር በሙሉ ልብ ያመን። በጣም ነው የማዝነው።
እንደዚህ ነው እንዴ ምርመራ? ገና ለገና ሀብሌ ሟች እጅ ላይ ተገኘ ተብሎ እኔ በወንጀል መጠርጠር አለብኝ እንዴ? ምናልባት እኮ የሰረቀኝ ሰው ገሎት ሊሆን ይችላል። ልክ ነው ይችላል። ይሄ ግን የሚጠራ ነገር ተጣርቶ የሚደረስ እስከዛው ግን ማረፊያ ቤት ትቆያል። ባሮክ አድርገው ከሆነ እመነኝ ትበሰብሳለህ። እሺ አንቺም አላመንቻቸው። ለምን አላምናቸው? ምናቸው ያለሁት ለምን ባል ለምን አደረግ የወለደሽ ነው አይደለም ማለት ለምን ምክንያት እና አድርጎ ነው የገደልኩት? እኔ አልገደልኩትም። አልገደልኩትም። እንደዛ ከሆነ መልካም እድል እመኝልህ። ስልክ መደወል እፈልጋለሁ። እሺ